ዘጠኝ ላይ ጌታ በመንፈሱ ለዛች ቤተክርስቲያን ሲያደንቃት እናያለን፣ ሲባርካት እናያለን። በጣም የተደነቀችበትን አንዳንድ ሁኔታዎችን ታያላችሁ። ቁጥር 19 ላይ የመጀመሪያው ስራህን ይለው እና ጌታ እቺን ቤተክርስቲያን የቲያጥሮንን ቤተክርስቲያንን ሲባርክ ወይም ሲያደናንቃት ስራቸው በተለይ የተገለጠ ስራ ነበር በእነሱ ሕይወት ውስጥ ላይ። ይሄ የተገለጠው ስራቸው በእምነታቸው በኩል ያ የተገለጠውን ስራቸውን በዛች ቤተክርስቲያን ላይ በደንብ አድርገው ሲሰሩ እናያለን። ስለዚህ ስራህን አውቃለሁ፣ ለእግዚአብሔር ቤት ያለህን ስራ፣ ለእግዚአብሔር ቤት ያለህን ቅናት፣ ለእግዚአብሔር ቤት ያለህን ነገር እኔ አውቃለሁ፣ አይቻለሁ፣ ተመልክቻለሁ። በስራ የተገለጠ እምነት አንተ ውስጥ አይቻለሁ። እዚህ ነው ያዕቆብ መልእክት ላይ እግዚአብሔር ቃል ሲናገር እምነት ከመስማት ነው ካለ በኋላ ግን በተለይ ምዕራፍ 2 ላይ ወደ መጨረሻው አካባቢ ላይ የሚነግረን እግዚአብሔር ቃል አለ። ምንድነው ሲባል አንድ ቃል ታገኛላችሁ። ምን? እምነት ያለ ስራ ምንድነው ይላል? የሞተ ነው ይላል። ስለዚህ እነዚህ ቤተክርስቲያኖች በቲያጥሮን ያሉት ቀሪዎቹ ሰዎች በእምነታቸው ለእግዚአብሔር ቤት ሲደክሙ፣ ሲሰሩ፣ ሲለፉ እናያለን። ስለዚህ በስራ የተገለጠ እምነት ነበራቸው። በስራ የተገለጠ እምነታቸውን ጌታ ያደንቅላቸዋል። ሁለተኛው ደግሞ የሚያደንቅላቸው ፍቅራቸውን፣ እርስ በርስ የነበራቸውን ፍቅር ያደንቅላቸዋል። እርስ በርስ የነበራቸውን መቀባበል ያደንቅላቸዋል። እርስ በርሳችሁ ይላል ሐዋርያው ጳውሎስ ሲናገር፣ እርስ በርሳችሁ ብትነካከሱ ምን ትላላችሁ? ትጠፋላችሁ። ስለዚህ ላለመጥፋት እርስ በርስ መዋደድ፣ እርስ በርስ መቀባበል፣ እርስ በርስ ፍቅር መተያየት የግድ ይላል ማለት ነው በክርስትና ሕይወቱ። ስለዚህ እቺ ቤተ ክርስቲያን ፍቅራቸው እጅግ የሚያምር ነበረ። በተለይ እርስ በርስ ያላቸው መተሳሰብ፣ ያላቸው ፍቅር ልብን የሚነካ ነበረ። ስለዚህ ጌታ ያደንቅላቸዋል። ሌላ ይጨምርና እምነታቸውን ያደንቃል። እነዚህ ሰዎች በየትኛውም አቅጣጫ ለእግዚአብሔር ቤት ያላቸው እምነት፣ ከጌታ ጋር ያላቸው እምነት፣ ከእግዚአብሔር ጋር ያላቸው ለጌታ ለወንጌል ያላቸው መሰጠት እምነት በጣም ደስ የሚል እንደሆነ እያደነቀላቸው ይነግረናል። ሌላው አገልግሎታችሁን ይላል። እነዚህ ሰዎች ሰው አየን አላየን ብለው አይደለም የሚያገለግሉት። ብድራታቸውን ከሰማይ ትኩር ብለው ከሰማይ አምላክ እግዚአብሔር ዘንድ እንደሚቀበሉ ተማምነው ምን ይሉ ነበረ? ያገለግሉ ነበር። ፓስተሩ ስላያቸው አይደለም። ለዚህ ነው እነሆ ለቲያጥሮን ላለችዋ ቤተ ክርስቲያን መልአክ እንዲህ ብለህ ተናገር። መልአክ የሚለው መሪውን ነው። መልአክ የሚለው ፓስተሩን ነው። ወይም መልአክ የሚለው ሰብሳቢውን ነው፣ ሽማግሌውን ሊሆን ይችላል። ስለዚህ እዛ ቤተ ክርስቲያን ቲያጥሮስ ላይ ያለችዋን ቤተ ክርስቲያን ዋናውን መሪ በማየት ሰዎቹ ወደ ኋላ ገሸሽ አላሉ። ከአገልግሎታቸው ወደ ኋላ አላፈገፈጉ። አገልግሎት ለማን እንደሆነ ያውቃል። አገልግሎት ለማንና ለማ መቼና እንዴት የሚለውን ነገር በደንብ ጠንቅቀው ያውቃል። ስለዚህ ለሰማይ አምላክ ለእግዚአብሔር ብቻ ብድራታቸውን ትኩር ብለው፣ ለዚህ ነው ሙሴ ብድራቱ ትኩር ብሎ የእግዚአብሔርን ሕዝብ ምን አደረገ ይላል? አገለገለ። አብሮ ከእግዚአብሔር ሕዝብ ጋር ምን አለ? መከራን ተቀበለ ይላል። ስለዚህ ሙሴ መከራን የተቀበለው ለአገልግሎት ነው ወገኖቼ። ከእግዚአብሔር ሕዝብ ጋር መከራን ሲቀበል ብቻውን መኖር ይችላል። በተለይ በጠቅላይ ሚኒስቴር ላይ ወይም ደግሞ በፈርዖን እጅ ላይ ያደገ ሰው ነው። ይሄ ሰው የፈለገውን ይበላል፣ የፈለገውን ይጠጣል፣ የፈለገው ጥሩ መኝታ ላይ ይተኛል። ነገር ግን ከዛ ሕዝብ ጋር አብሮ መሰደድን መረጠ። ከዛ ሕዝብ ጋር አብሮ መሆንን መረጠ። ስለዚህ ሲያገለግል እግዚአብሔር ያያል ብሎ ያገለግል ነበር። እነዚህም ቤተ ክርስቲያን በቲያጥሮን ያለች ቤተ ክርስቲያን እግዚአብሔርን ብቻና ብቻ ተመልክተው ምን ይሉ ነበረ? ያገለግሉ ነበር። ሁኔታው ማይመች ነው። ያሉበት ሂደት የማይመች ነው። በዚህ በኩል የሚታየው መሪው ድካም አለበት። በኋላ ላይ ይመጣዋል። በተለይ እንደዚህ የሚል ቃል ታገኛላችሁ። ያቺን ኤልዛቤልን ነቢይ ነች የምትለውን ኤልዛቤልን ምን ስለምትላት? ስለምትተዋል። አያችሁ፣ መሪው አንድ ድካም አለበት። ምን የሚል ቸልተኝነት፣
ምን የሚል ፌዘኝነት፣ ምን የሚል ዝም የሚል በቃ ነገሩ እንደ ነገሩ ይሁን ብሎ ሴትየዋን ነብይ ነኝ ተብዬዋን ቤተ ክርስቲያኗ ስታቆሽሽ የነበረችዋን የሐሰት ትምህርት ስታስተምር የነበረችዋን ጸጥ ብሎ አያችሁ። እነዚህ ሰዎች በዚህ ሁሉ ሁኔታ ውስጥ ግን አገልግሎታቸውን አልተው። ለምን? መሪው እየተበላሸ ነው፣ ይበላሽ። እነሱ ግን ያላቸውን አቋም አንድና አንድ ነው። የሰማይ አምላክ ለእግዚአብሔር እንዴት ማገልገል እንዳለባቸው ከእግዚአብሔር ጋር አብሮ መሆን እንዳለባቸው ታያላችሁ በዚህ ክፍል ውስጥ። ሌላው ትዕግስትህን ይላል። በብዙ አይነት መከራ ውስጥ ነው ያሉት እነዚህ ሰዎች፣ በስደት ውስጥ ነው ያሉት እነዚህ ሰዎች። ብሉ የተባሉት ነገር አለ። ለጣዖት የተሰዋውን እንዲሴስሉ የሚደረገውን ብሉ ይባላሉ። እነዚህ ሰዎች ግን ለእግዚአብሔር የጨከኑ ናቸው። እምቢ ብለው አቋም የያዙ ናቸው። ስለዚህ ትዕግስት ይፈልጋል። ይሄ ደግሞ ለምን እምቢ ሲል አንድ ሰው የሚመጣበት ምን አለ? መከራ። ለምሳሌ ሙስና